ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የመካከለኛው ምስራቅ ውጥረትን አስመልክቶ ሰበር መረጃዎችን ይዤ ቀርቤያለሁ። በመጀመሪያም ኢራን ለአሜሪካ የሰጠችው ያልተጠበቀ ምላሽ አሜሪካ ባካችሁ እንነጋገር ብላ ብትለምንም ኢራን ግን ድርድር የለም በማለት በሯን መዝጋቷ ተገልጿል። የኢራን ባለስልጣናት በአሜሪካ ላይ ያዘነቡት ተሳልቆና ትራምፕን ያስደነገጠው ሚስጥር ምንድነው? በዝርዝሩ የማስደምጣችሁናል። በሌላ በኩል ክቡራን አድማጮች አሜሪካ በታሪኳ አይታ የማታውቀው ውርደት ደርሶባታል። የዓለም ሀገራት ሁሉ ጉድ እየሰሙ ባለበት በዚህ ሰዓት በሆርሙዝ የባህር ወሽመጥ ላይ የተከሰከሰው የአሜሪካ ኤ10 የጦር አውሮፕላን ዜና፣ አውሮፕላኑ እንዴት ወደቀ? የጠፋው አብራሪስ የት ገባ? አሜሪካ አውሮፕላኖቿን ለምን እየጣለች ነው? የደረሰን ሰበር መረጃ አለ። በማስከተል የአሜሪካው ፕሬዝዳንት ዶናልድ ትራምፕን ያስደነገጠው የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ለአሜሪካ የሰጡት ጀርባ ሰጪ ምላሽ፣ ሳውዲ አሜሪካን ክዳ ለኢራን እጅ ሰጠች ተብሏል። የቀጠናው ኃይል አስተላለፍ እንዴት ተቀየረ? ዝርዝሩን ይዘናል። እንዲሁም ወደ አገር ውስጥ መረጃ ስንመለስ የኢትዮጵያ መርከቦች በሆርሙዝ ሰርጥ በጦርነት መሃል ታግተው መቆማቸው ተረጋግጧል። 180 ሺህ ሜትሪክ ቶን ነዳጅ የጫኑት መርከቦች እጣ ፋንታና ሚኒስትሩ የሰጡት መግለጫ እጅግ አሳሳቢ ነው። ታደምጣላችሁ። በመጨረሻም ዓለምን ያስደነገጠው የኢራን ከተራራ ስር የተደበቀው ሚሳኤል ከተማ፣ በሳተላይት የማይታዩ በቦምብ የማይፈርሱና በውስጣቸው ባቡር የሚንቀሳቀስባቸው እነዚህ ሚስጥራዊ ዋሻዎች ውስጥ ምን ተደብቋል? እነዚህና ሌሎች በርከት ያሉ መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም የኢራን ግትር አቋምና የአሜሪካ መሳለቂያ መሆን ወደ መጀመሪያውና ዋይት ሀውስን ክፉኛ ወደ አሳቀቀው መረጃ ስናልፍ ኢራን ለአሜሪካ ያቀረበችው ምላሽ ዲፕሎማሲውን ክፉኛ የረገጠ ሆኗል። ኢራን ሁሉንም የአሜሪካ ጥያቄዎች ውድቅ አድርጋለች። ድርድር የለም ስትልም በይፋ አስታውቃለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ ሲያፌዙባት አሁን ጥያቄያችሁ መንግስት መለወጥ ሳይሆን የጠፋ ፓይለቶቻችሁን መፈለግ ሆኗል ሲሉ ተሳልቀዋል። የዎል ስትሪት ጆርናል እንደዘገበው ኢራን በአሜሪካ የቀረቡላትን ሁሉንም ቅድመ ሁኔታዎች ውድቅ ከማድረጓ በላይ በፓኪስታን ሊደረግ ታስቦ የነበረውን የአሜሪካና የኢራን ባለስልጣናት ስብሰባም ሰርዛለች። ኢራን ከአሜሪካ ጋር ምንም አይነት ቀጥተኛም ሆነ ኢቀጥተኛ ንግግር ለማድረግ ፈቃደኛ አለመሆኗን አስታውቃለች። ይህም ትራምፕ ንግግሩ በጥሩ ሁኔታ ላይ ነው ማለት የሰጡትን መግለጫ ውድቅ አድርጓል። ጋሊባፍ አክሎም አሜሪካ በኢራን ላይ የጀመረችውን ጦርነት ምንም አይነት ስትራቴጂ የሌለው ጦርነት ሲሉም አጣጥለውታል። ይህ የኢራን ግትር አቋም ፕሬዚዳንት ትራምፕ የሰጡት የ10 ቀናት ፋታ ሲያበቃ አሜሪካ እጅግ አስከፊ ወደሆነ ወታደራዊ እርምጃ እንድትገባ ሊያስገድድ ይችላል። የጠፉ ፓይለቶች መኖር መጠቀሱ ደግሞ በቅርቡ በቴህራን ላይ በተፈጸመው የአየር ድብደባ የአሜሪካ ወይም የእስራኤል አውሮፕላኖች ተመተው ሊሆን ይችላል የሚል ጥርጣሬንም አጭሯል። በሌላ ዜና የአሜሪካ ኤ10 አውሮፕላን በሆርሙዝ መመታት። ይህ በእንዲህ እንዳለ በጦር ግንባር ሌላ ድንገተኛ ክስተት ተሰምቷል። የአሜሪካ የጦር አውሮፕላን በሆርሙዝ ወሽመጥ ላይ ጥቃት ደርሶበት መውደቁ ተረጋግጧል። የኢራን ጦር በሆርሙዝ ስልታዊ የውሃ መስመር አቅራቢያ ኤ10 የተባለውን የአሜሪካ የጦር አውሮፕላን መትቶ መጣሉን የሀገሪቱ ታስኒም የዜና ወኪል ዘግቧል። እንደ ዘገባው ከሆነ አውሮፕላኑ የተመታው በደቡባዊ የሀገሪቱ የውሃ ክልል አካባቢ ነው። ይህ ዘገባ የወጣው ሌላ ኤፍ-15 የተባለ የአሜሪካ የጦር አውሮፕላን በባህረ ሰላጤው ቀጠና መውደቁ ከተሰማ በኋላ ነው። ኒውዮርክ ታይምስ እንደዘገበው ኤ10 ዋርት ሆግ የተሰኘው ይህ የጦር አውሮፕላን በሆርሙዝ የባህር ወሽመጥ አቅራቢያ የወደቀው ሌላኛው ኤፍ-15 የጦር አውሮፕላን በኢራን ላይ በተመታበት ተመሳሳይ ሰዓት ገደማ ነው። የኤ10 አውሮፕላን አብራሪ በነፍስ አድን ኃይሎች በሰላም መታደጉን ዘገባው ያመላከተም ሲሆን በትክክል እንዴት ሊከሰከስ እንደቻለ ግን ዝርዝር መረጃ የለም። በመሆኑም የአሜሪካ ብላክ ሃውክ ሄሊኮፕተሮችና ሲ-130 አውሮፕላኖች የጠፋውን የኤፍ-15 አብራሪ ለመፈለግ በዝቅተኛ ከፍታ ላይ እየበረሩም ይገኛሉ። ምንም እንኳን ትራምፕ የኢራን አየር መከላከያ መውደሙን ቢናገሩም ወታደራዊ ተንታኞች ግን የኢራን አውሮፕላን መትቶ መጣል የሚጠበቅ ነበር ሲሉ ይገልጻሉ። በሌላ ዜና የሳውዲ አረቢያ ለአሜሪካ ጀርባ መስጠት። ከጦርነት ዜና ጎን ለጎን ደግሞ
ዓለምን ያስደነገጠ ዲፕሎማሲያዊ ክህደት ተሰምቷል። የሳውዲ አልጋ ወራሽ ለአሜሪካ ያልተጠበቀ እምቢባይነትን አሳይተዋል። አልጋ ወራሹ መሐመድ ቢን ሰልማን ለኢራን እጅ ሰጡ ተብሏል። ሳውዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታወቀች። የልዑል መሐመድ ቢን ሰልማን አቋም የሳውዲው አልጋ ወራሽ ለኢራኑ ፕሬዝዳንት መሱድ ፔሽኪያን በስልክ እንደገለጹት ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ሳውዲ አረቢያና የተባበሩት አረብ ኤሚሬት በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን ለአሜሪካ ጥቃት ላለመፍቀድ መወሰናቸው ተዘግቧል። ይህ ውሳኔ በአካባቢው ግዙፍ ጦር ሰፈር ያላት አሜሪካ በኢራን ላይ ልትወስድ ያሰበችው ወታደራዊ አማራጭ ይበልጥ ውስብስብ ያድርገዋል። ይህ የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ አሳይቷል። በሌላ ዜና የኢትዮጵያ መርከቦች በሆርሙዝ መታገድ፣ ይህ ጦርነት እኛንም መፈተን ጀምሯል። የኢትዮጵያ ንብረት የሆኑ ግዙፍ መርከቦች በባህር ላይ ተገትረው መቆማቸው ተሰምቷል። ከሀገር ውስጥ እጅግ መደመጥ ያለበት መረጃ ነጭ ናፍጣና የአውሮፕላን ነዳጅ የጫኑ የኢትዮጵያ መርከቦች በሆርሙዝ ተዘግቷል። የሆርሙዝ የባህር ሰርጥ መዘጋቱን ተከትሎ ወደ ኢትዮጵያ ሊገባ የነበረ 100,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረቡ ባህረ ሰላጤ እንደቆሙ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ ከኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ፣ ቤንዚንና ጥቁር ናፍጣ በጨራታ እንደሚገዛ ተናግሯል። በመንግስት ላይ የድጎማ ጫናው ከ272 ቢሊዮን ብር በላይ የደረሰ ሲሆን መንግስት በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር እየደጎመ መሆኑንም ገልጸዋል። በሌላ ዜና የማይደፈረው የኢራን ስውር የሚሳኤል ከተማ በመጨረሻ ማንኛውም ቦምብ ሊያፈርሰው የማይችለውና በሳተላይት የማይታየው የኢራን ምስጢራዊ ከተማ አስፈሪ ገጽታ ይፋ ሆኗል። የዓለም ሀገራትን ያስደነገጠው ከተራራ ስር የተደበቁት የሚሳኤል ከተሞች ናቸው። ኢራን በዓለም ላይ ማንም ያልገመተውና እጅግ ዘመናዊ የተባሉ ቦምቦች እንኳን ሊያፈርሱት የማይችሉ የከርሰ ምድር የሚሳኤል ከተሞች ገንብታ መጨረሷ ተሰምቷል። እነዚህ በሳተላይት የማይታዩ ነገር ግን ከተራራ ስር በመቶዎች የሚቆጠሩ ሜትሮች ርቀው የሚገኙ ማዕከላት ናቸው። ይህ ዋሻ እጅግ ዘመናዊ ከመሆኑ የተነሳ በውስጡ መሳሪያ የሚያንቀሳቅስ ባቡር ይገኛል። ጂቢዩ 72 በተባለው 3200 ኪሎ ግራም በሚመዝነው ቦምብ ቢደበደብ እንኳን ይህ ዋሻ አይፈርስም ወይም አይደረመስም። የረጅም ርቀት ሚሳኤሎችን መተኮስ የሚያስችል ሲሆን ከየትኛውም አቅጣጫ መሳሪያ እንደተወነጨፈ እንዳይታወቅ ተደርጎ ነው የተሰራው። በቁጥር በጣም ብዙ የሚሳኤል ማስወንጨፊያ ስፍራዎች በውስጡ እንዲያዘም ተገልጿል። በሌላ ዜና በየመን የሚንቀሳቀሱት የሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርሱትን ጥቃት ዳግም ለመጀመር እየተዘጋጁ እንደሆነ ተነገረ። በተለይ ስትራቴጂካዊቷ በሆነው የባብኤል መንደብ የባህር መስመርና በቀይ ባህር ላይ ጥቃት ለመጀመር ስለማቀዳቸው ዋሽንግተን ፖስት ዘግቧል። የሁቲ አማጽያን ይህንን እርምጃ ለመውሰድ የወሰኑት ከኢራን ጎን ለመቆም መሆኑ ተገልጿል። ቀይ ባህር ለዓለም አቀፍ ንግድ እንቅስቃሴ ለጭነት መርከቦች ወሳኝ መስመር በመሆኑ ጥቃቱ የሚጀምር ከሆነ የሸቀጦች ዋጋ እንዲንርና የአቅርቦት ሰንሰለት እንዲስተጓጎል ሊያደርግ ይችላል። በቅርቡ የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ ላይ ከፍተኛ ጭማሪ የታየም ሲሆን አሁን ደግሞ በባብኤል መንደብ ጥቃት የሚሰነዘር ከሆነ የነዳጅ አቅርቦቱን እጅግ በከፋ ሁኔታ ሊጎዳው እንደሚችል ተጠቁሟል። በሌላ ዜና ሩሲያ፣ ቻይና እና ፈረንሳይ ጥሪውን ውድቅ አድረጉ። የዓለም ኢኮኖሚ የጀርባ አጥንት በሆነው የሆርሙዝ ወሽመጥ ላይ የተጋረጠውን እንቅስቃሴ መግታት ተከትሎ ወታደራዊ ኃይልን ለመጠቀም የቀረበው ውሳኔ ሀሳብ በሀያላኑ ሀገራት ውድቅ ተደረገ። የዓለም የንግድና ኢነርጂ መስመር በሆነው የሆርሙዝ ወሽመጥ ላይ የተጋረጠውን አደጋ ለመቀልበስ የቀረበው ወታደራዊ ኃይልን የመጠቀም የውሳኔ ሀሳብ በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ውስጥ በሩሲያ፣ ቻይና እና ፈረንሳይ ተቋሙ ገጥሞት ውድቅ ተደርጓል። በባህሪን አቅራቢነትና በባህረ ሰላጤው ሀገራት ድጋፍ የቀረበው ይህ የውሳኔ ሀሳብ ወሽመጡን በኃይል ለማስከፈት አስፈላጊውን እርምጃ ሁሉ ወይም ደግሞ ወታደራዊ ኃይልን ጨምሮ ለመውሰድ የሚያስችል ፈቃድ እንዲሰጥ የሚጠይቅ ነበር።
ሆኖም ሩሲያ ቻይና ይህን እርምጃ ቀጠናው ወደማይቆጣጠረው ጦርነት ይከታል በሚል ድምፅ የመሻር መብታቸውን ለመጠቀም መዘጋጀታቸውን አስታውቋል። ፈረንሳይ በበኩሏ የኃይል አማራጭ ተጨባጭነት የሌለው መሆኑን በመጥቀስ ይልቁንም በዲፕሎማሲያዊ መንገድ እና በቴክኒክ ጥበቃ ላይ ያተኮረ መፍትሄ እንዲፈለግ አሳስባለች። ከየካቲት 2026 ጀምሮ በኢራንና በአሜሪካ እስራኤል መካከል በተቀሰቀሰው ግጭት ሳቢያ ወሽመጡ በተግባር ዝግ መሆኑ ይታወቃል። ይህ መዘጋት በዓለም ላይ ካለው የነዳጅ ፍላጎት 20 በመቶን የሚያስተጓጉል ሲሆን የነዳጅ ዋጋ በአሁኑ ወቅት ከ$100 በላይ እንዲያሻቅብ ምክንያት ሆኗል። እንደ ኳታር፣ የተባበሩት አረብ ኤሚሬት ያሉ ሀገራት የነዳጅ ምርታቸውን ለመላክ ተቸግረው የሚገኙ ሲሆን ይህም በዓለም አቀፍ ደረጃ የዋጋ ግሽበትን እያባባሰው ይገኛል። ምንም እንኳን አሜሪካና አጋሮቿ የባህር ላይ ደህንነትን ለማስከበር ወታደራዊ እርምጃ እንዲወሰድ ቢወተውቱም በጸጥታው ምክር ቤት ውስጥ ያለው መከፋፈል ጉዳዩን አጣብቂኝ ውስጥ ከቶታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ወሽመጡ ሲታነቅ የዓለም ኢኮኖሚ መተንፈስ ያቅተዋል ሲሉ ስጋታቸውን ገልጿል። በአሁኑ ወቅትም አማራጭ የሆኑ የዲፕሎማሲ መንገዶችና ከኢራን ጋር የሚደረጉ ድርድሮች ላይ ትኩረት እየተደረገ እንደሚገኝም ተገልጿል። በሌላ ዜና ኢራን የአሜሪካና እስራኤል ጥቃቶች ከተባባሱ የዋሽንግተን የቀጠናውን ንብረቶች እንደምታወድም አስጠነቀቀች። የኢራን ጦር ዩናይትድ ስቴትስ የመሠረተ ልማት አውታሮችን ለመምታት የሚሰነዝረውን ዛቻ ከተገበረ ጥቃቱ እንደሚያሰፋ አስጠንቋል። የኢራን የካታም አሊ አምቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ የሆኑት ኢብራሂም ዞልፋጋሪ የኢራን መሠረተ ልማት ከነኩ ከክልል ውስጥ ያሉትን ሁሉም ንብረቶችና መሠረተ ልማትን እናጠፋለን ብሏል። ማስጠንቀቂያው ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተላለፈ ሲሆን የኢራን ድልድዮች፣ የኃይል ማመንጫዎች፣ የኤሌክትሪክና የኤነርጂ መሠረተ ልማቶችን ለማጥፋት ተደጋጋሚ ዛቻ ለሰጡበት የአጸፋ ምላሽ ነው። ዞልፋጋሪ አክሎም እንደዚህ አይነት ማስፈራሪያዎች ከተፈጸሙ የኢራን ታጣቂ ኃይሎች ከአሜሪካ፣ ከእስራኤል ጋር ግንኙነት ያላቸው የነዳጅ ኢነርጂና ኢኮኖሚያዊ ቦታዎችን እንዲሁም የአሜሪካ ኃይሎች የሚያስተናግዱ በተባበሩት መንግስታት ውስጥ ያሉ ንብረቶችን ኢላማ ይደረጋሉ ብሏል። በአካባቢው የአሜሪካ የጦር ሰፈሮችን የሚያስተናግዱ ሀገራት አሜሪካውያን ጉዳት እንዳይደርስባቸው ከፈለጉ ሀገራቸውን ለቀው እንዲወጡ ማስገደድ አለባቸው ሲሉም ተደምጧል። መግለጫው የወጣው በቴህራንና በካራጅ መካከል በመገንባት ላይ ያለ ተንጠልጣይ ድልድይ መውደቁን የሚያሳዩ ምስሎች ከተጋሩ በኋላ የአሜሪካ ኃይሎች የኢራንን ትልቁን ድልድይ አወደምን ሲሉ ትራምፕ መረጃ ማጋረታቸውን ተከትሎ እንደሆነ ዘገባው ጠቅሷል። በሌላ ዜና የወደቀው የአሜሪካ ተዋጊ ጄት አንድ አብራሪ መታደግ መቻሉን ባለስልጣኑ ተናገሩ። ኢራን ውስጥ የወደቀው የአሜሪካ ተዋጊ ጄት ውስጥ ከነበሩ 2 የአየር ኃይል አባላት መካከል አንዱን መታደግ እንደተቻለ የዋሽንግተን ባለስልጣናት መናገራቸው ተዘገበ። በአሜሪካ የቢሲ አጋር የሆነው ሲቢኤስ ኒውስ 2 ባለስልጣናትን ጠቅሶ ባወጣው ዘገባ እንዳመላከተው የወደቀው ኤፍ-15ኢ ተዋጊ ጄት 2ቱን ሰዎች ይዞ ነበር። ኢራን እስላማዊ አብዮታዊ ዘብ በአገሪቱ ማዕከላዊ ክፍል በሚገኝ አካባቢ የአሜሪካ ተዋጊ ጄትን መትቶ መጣሉን አስታውቋል። ማህበራዊ ሚዲያ ላይ የወጣና ቢቢሲ ያረጋገጠው አንድ ቪዲዮ አንድ የአሜሪካ አውሮፕላን በ2 ሄሊኮፕተሮች ታጅቦ በደቡባዊ ኢራን የፍለጋና የመታደግ ዘመቻ ሲካሄድ ታይቷል። በደቡባዊ ኢራን የሚገኘው ኮህጊሉዬና ቦይር አህመድ ግዛት አስተዳደር የተመታውን የአሜሪካ ጀት አብራሪ በሕይወት መያዝ ቅድሚያ የሚሰጠው ጉዳይ መሆኑን ተናግሯል። የጠላት ኃይልን መያዝ ወይም ሕይወት ማጥፋት የተሳካላቸው ሰዎች በተለየ ሁኔታ በአስተዳደሩ ጽሕፈት ቤት ይመሰግናሉ ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። ይህ በእንዲህ እንዳለ የአሜሪካ ተዋጊ ጄት ኢራን ውስጥ የወደቀው ተመትቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜይል መልእክት መመልከቱን የዜና ወኪሉ አሶሺየትድ ፕሬስ ዘገበ። የዜና ወኪሉ የተመለከተው የፔንታጎን ኢሜይል የመካከለኛው ምስራቅ ውስጥ አውሮፕላን ተመትቶ ወድቋል የሚል እንደሆነም ገልጿል። ኢሜይሉ ዝርዝር መረጃም አላካተተም ተብሏል። የኢራን እስላማዊ አብዮታዊ ዘብ አርብ ዕለት የአሜሪካ ተዋጊ አውሮፕላን መትቶ መጣሉን ገልጿል። የኢራን ባለስልጣናት እንደሚናገሩት ጄቱ ሲመታ አብራሪው ወጥቷል። የአገሪቱ ዜጎችም አብራሪውን እንዲፈልጉ ጠይቋል። እንደተመታ የተገለጸው ኤፍ-15ኢ ተዋጊ ጄት 2 አብራሪዎች የሚይዝም ሲሆን የአሜሪካ ኃይሎች አንዱን እንደታደጉት ተዘግቧል። የአሜሪካ መንግስት እስካሁን ድረስ ስለ ክስተቱ ይፋ አስተያየት አልሰጠም። ዋይት ሃውስ ፕሬዚዳንት ዶናልድ ትራምፕ ስለወደቀው ጄት ገለጻ እንደተደረገላቸው ከመግለጽ ውጪ ተጨማሪ መረጃም አልቀረበም። ዘገባው የቢቢሲ ነው።
በሌላ ዜና የኢራን የብረት ፋብሪካዎች መዘጋት። የኢራን ሁለት ትላልቅ የብረት ፋብሪካዎች በአሜሪካና በእስራኤል በተደጋጋሚ በተፈጸሙ የአየር ድብደባዎች ምክንያት መዘጋታቸውን ኩባንያዎቹ አስታወቁ። የመጀመሪያው ግምታችን እነዚህ ክፍሎች እንደገና ማስጀመር ቢያንስ ከ6 ወራት እስከ 1 ዓመት እንደሚወስድ ነው ሲሉ በደቡብ ምዕራብ ኢራን የሚገኘው የኩዜስታን የብረት ኩባንያ ኦፕሬሽን ምክትል ኃላፊ ሜህራን ፓክቢን ለኢራን መገናኛ ብዙሃን ተናግሯል። የሞባራክ የብረት ኩባንያ በመሃል አገሪቱ የሚገኙ ማምረቻዎች ከፍተኛ የሆነ ጥቃት በመፈጸሙ ሙሉ በሙሉ ተዘግቷል ተብሏል። የእስራኤል መገናኛ ብዙሃንና የኢራን ውጭ ጉዳይ ሚኒስትር ጥቃቱ ባለፈው ሳምንት አርብ መፈጸሙን ዘግቧል። በፋብሪካዎቹ ላይ የተፈጸመው ጥቃት በኢራን ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትል እንደሚችል ተነግሯል። ኢራን በዓለም 10ኛዋ ትልቋ የብረት አምራች ነች። የፋብሪካዎቹ ምርት ማቆም ለዓመታት በተጣለው ማዕቀብ በተጎዳው የአገሪቱ ምጣኔ ሀብት ላይ ከፍተኛ አንድምታ ሊኖረው ይችላል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች በጽሑፋቸው እስራኤል ከአሜሪካ ጋር በመተባበር የኃይል ማመንጫዎችና የሲቪል መሠረተ ልማቶችን መታለች ብለዋል። የአብዮታዊ ዘቡ ደግሞ ለጥቃቱ ምላሽ ለመስጠት በባሕረ ሰላጤ ውስጥ ከአሜሪካ ጋር የተገናኙ ተቋማትን ኢላማ እንደሚያደርግም አስጠንቅቋል። በሌላ መረጃ የሕግ ባለሙያዎቹ ጥሪና ክሱ። ከ100 በላይ የሚሆኑ የዓለም አቀፍ ሕግ ባለሙያዎች በመካከለኛው ምስራቅ እየተካሄደ ባለው ጦርነት አሜሪካ፣ እስራኤልና ኢራን በዓለም አቀፍ ሕግ ላይ ከፍተኛ ጥሰት መፈጸማቸውን ማመልከት ግልጽ ደብዳቤ ጻፉ። ደብዳቤውን የጻፉት የቀድሞ የአሜሪካ መንግስት ባለሥልጣንና የዓለም አቀፍ ሕግ ፕሮፌሰሮች ናቸው። ባለሙያዎቹ የአሜሪካ ድርጊትም ሆነ ንግግር እጅግ አሳሳቢና የዓለም አቀፍ ሕግን የሚጥስ ነው ብለዋል። በኢራን ላይ የተከፈተው ጥቃት የተባበሩት መንግስታት ቻርተርን የሚጥስ መሆኑን ገልጸው ባለሙያዎቹ የአሜሪካ ባለሥልጣናት የሚጠቀሙበትን አስደንጋጭ ንግግር የጠቀሱ ሲሆን ይህም የፕሬዝዳንት ትራምፕ የኢራን ኃይል ማመንጫዎች ለማውደም የሰነዘሩትን ዛቻም ያካተተ ነው። በተጨማሪም በጦርነቱ የመጀመሪያ ቀን በኢራን ሚናባ በተባለ ከተማ በሚገኝ ትምህርት ቤት ላይ የተፈጸመውን ጥቃትም ጠቅሷል። በትምህርት ቤቱ ላይ የተፈጸመው ጥቃት በአሜሪካ ጦር የተፈጸመ መሆኑን ማስረጃዎች እንደሚያሳዩና ይህም በማስረጃ የሚደገፍ ከሆነ ከጦር ወንጀል ጋር የሚስተካከል ነው ብለዋል። የዋይት ሀውስ ቃል አቀባይ ግን ትራምፕ መላውን ቀጠና የበለጠ ደህንነቱ የጠበቀ እያደረጉ ነው ሲሉም ምላሽን ሰጥተዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የቻናሌ ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። ከመካከለኛው ምስራቅ እስከ ሀገራችን ኢትዮጵያ ድረስ ያሉ ክስተቶች ዓለማችን በመልኩ ሊቀይሩት እንደሚችሉ አብረን የምናየው ይሆናል። እንደ ሁልጊዜው ትክክለኛና ፈጣን መረጃዎች እንዲደርሷችሁ ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን መጫን የቤተሰባችን አባል እንድትሆኑ እንጋብዛለን። ለአሜሪካ፣ ለሳውዲ አረቢያና በሀገር ውስጥ ሆናችሁ መረጃዎቻችን ለምትከታተሉ ሁሉ ምስጋናችን ላቅ ያለ ነው። በቀጣይ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።